የምድር አቀማመጣችን በጣም አስቸጋሪ ነው። እንደዚሁ እንደምናየው ጦሳ ተራራ ላይ ራሱን የቻለ ውሃ ያዘለ ተራራ ነውና ብዙ ተፋሰሶች ስለሚወርዱ አካባቢያችንን ለጉዳት ያደርሳሉ። አሁን የምንገኝበት ደግሞ እንደዚሁ መንበረ ፀሐይ የመሬት መንሸራተት የሚያጋጥመው ተደጋጋሚ የመሬት መንሸራተት ያጋጥመዋልና ያው ይሄ የአረንጓዴ አሻራ ተክላችን እነዚሁን አካባቢዎችን ለመከላከልና አካባቢያችን ደኖችን በመትከል አገራችንን ለማልማት ይጠቅማሉ ማለት ነው። ብዙ ጊዜ እንደው መንገዱ ይዘጋል። ምንድነው ችግኝ ባለመተከሉ መሬቱ እየቀለጠ መንገዱን እየዘጋው። አሁን ግን አንድ በጋቢውን ታስሯል ከታች በኩል፣ ሁለት ደግሞ ችግኝ እየተከልን ይሄንን ችግርና መሬቱ የሚቀልጠውን ችግርና አደጋውን እንቀርፋለን። ከዚህ በፊት በጣም ሜዳማ ባህር ነበር። አሁን ግን ተተከለ በኋላ ከፍተኛ አርሶ አደሮች የተጠቀሙበትና ማህበረሰብ የተጠቀሙበት እንደምናየው የሁሉ የምናየው አረንጓዴ ተተከለ በኋላ ዝናብ የመሰበው ችሎታው እየደበረ ሲሄድ እኛም ተጠቅመን ሆነን ነው የአሻራ ተከላ ላይ ማሳተፍ በጣም ለቅ ደስታ ተሰምቶኛል። አረንጓዴ አሻራ ከተተከለ በጣም ለውጥ ይሰጣል የሚል ሀሳብ አለኝ። በአሁኑ የተተከለው አረንጓዴ አሻራ ብዙ ጥቅመት አለው። ዝናብም ያዛንባል። የሀገሪቷ ራሷ ለውጥ ያመጣል የሚል ሀሳብ አለኝ። ችግኝ መትከል በጣም አሪፍ ነው ለሀገራችንም ለአካባቢያችንም ለእይታም ለመኖርም ግዴታ አስፈላጊ ነው። ይሄን ኃላፊነት በሚገባ እንወጣለን ብለን እናስባለን። ያው አረንጓዴ አሻራዎችን ስንተክል አካባቢያችን ይለማል፣ ደኖቻችን በትልቁ እናስፋፋለን ማለት ነው። ውጣት የሚሰጥ መሆኑን አረጋግጬ ነው የተከልኩ ያለውና አቮካዶ ከዚህ በፊት ሌላ ጊዜ ተከሎ ነበር። ግን አሁን የአቮካዶ በጣም በዚህ ሰዓት ሲታይ ነው በመኪና የሚጫን ፍሬም ውጣት የሚሰጥና የሚበላ አረንጓዴ አሻራ በመሆኑ ደስ ብሎኝ እየተከልኩ ያለው። በየዓመቱ ከ10 በላይ እየተከልኩ ነው ያለሁት። ይሄ ችግኝ ተከላ ለነገው ትውልድ በጣም አስፈላጊ መሆኑን አምናለሁ። ችግኝ ለአየር ተስማሚነት፣ ለአፈር ጥበቃ፣ ለተለያየ ነገር የሚያገለግልን ስለሆነ ዛሬም ደግሞ ይሆንና በምግብ ራሳችንን መቻል አለብን በሚለው መሰረት እነዚህ ለአቮካዶን፣ ፓፓያን የመሳሰሉትን እየተከልን ነው የምንገኘው። በየሳምንቱ መኮትኮት፣ ዝናብ በሚመጣ ሰዓት እንደገና ደግሞ ማቆም፣ ዝናብ ደረቅ ታለ ውሃ ማጠጣት፣ በስነ ስርዓት ማረም፣ መኮትኮት ያ የኛ ፈቃዳችን ነው። ያ ካልሆነ ደግሞ ይደርቃል፣ ይበላሻል እንጂ ጥቅም የለውም። ያ ነው የሚያስፈልገው። አሁን ይሄ ራሱ ይሄ ዝናብ ሲጥል ወደ ውስጥ ይገባል፣ ይሰምጣል። ይሄንን ዝናቡት ያቆም አንጥቶ ቆፈር አድርጎ እንደገና አፈር ማልበስ ይሄ ተፈላጊ ነው። ከስር እስከ መሰረቱ አንድ ችግኝ ለማደግ ብዙ አመታቶችን ይፈጃሉና በተከታታይ ቀናት እየመጣን እየተንከባከብን እናለማለን ማለት ነው። በተለመደው በከተማችን ዛሬ ብቻ አይደለም ችግኝ ተከላ መርሃ ግብር ከ2011 ጀምሮ መስከል ከጀመርን ጀምሮ የመንከባከብና የማሳደግ ባህል እዚያ ጋሮ ላይ ዳብሯል ማለት ነው። በዚህም በሚቀጥለውም እንደዚሁ እየተንከባከብን የምናሳድግ መሆኑን ወዲሁ ቃል እገባለሁ።